የኛንና የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረውም። ውስን ኃይል ነበረን። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም። ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ፣ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ፣ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም። በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ